ሚያዝያ 23 2018 ዓ.ም የተሰቡ ሰበር ዜናዎች ትራምፕ ከፍርድ ቤት ክስ ጋር በተያያዘ ለእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይቅርታ እንዲደረግ ግፊት ማድረጋቸውን ቀጠሉም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ እንዲያደርጉላቸው በእስራኤል ፕሬዝዳንት አይዛክ ሄርዞግ ላይ የጀመሩትን ግፊት አጠናክረው ቀጥለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ዕለት የሙስና ችሎት የነበራቸውና የፍርድ ቤት ቆይታ አቋርጠው ወደ ጋዛ ሰርጥ ከሚጓዙ የእርዳታ አውሮፕላኖች ጋር በተያያዘ የጸጥታ ምክክር አድርገዋል። የፍርድ ሂደቱ በቴል አቪቭ ከመጀመሩ በፊት ኔታንያሁ ረቡዕ ችሎቱን ወደ 3 ሰዓታት ለማሳጠር ቢጠይቁም ዳኞች ጥያቄውን ውድቅ አድርገዋል። ከዚያም ለአንድ ሰዓት ያህል ከፍርድ ቤት ወጥተው በመከላከያ ሚኒስቴር የጸጥታ ጉዳዮች እንዲመክሩና በኋላም እንዲመለሱ ጠይቀው ዳኞችም ጥያቄውን አጽድቀውለታል። ኔታንያሁ በሙስና፣ ጉቦ እና እምነትን በመጣስ ወንጀል ከተከሰሱ በኋላ ወደ እስራት ሊመሩ የሚችሉ 3 ጉዳዮች ላይ ክስ ቀርቦባቸዋል። በኖቬምበር 2019 በጠቅላይ አቃቤ ሕግ ክስ ቀርቧል። ትራምፕ ለበርካታ ወራት ፕሬዝዳንት ሄርዞግን ደጋግመው ምህረት እንዲሰጧቸው ግፊት ካደረጉ በኋላ ሄርዞግ በቅጽል ስማቸው ቢቢ ለሚባሉት ኔታንያሁ ይቅርታ ካደረጉ ብሔራዊ ጀግና ይሆናል፣ በጣም አደንቀዋለሁ በማለት ለስላሳ ባለ አቀራረብ ጠይቀዋል። የኔታንያሁ የፍርድ ቤት ሂደት እስራኤልን በመጥፎ እንድትታይ እንደሚያደርጋት ትራምፕ ማንሳት ክሱን በወይንና በሲጋራ መቀበል ወንጀል ሲሉ ውድቅ አድርገውታል። ከ33,000 በላይ ታጣቂዎች የሰላም አማራጭን ተቀብለዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊም የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ ዮሴፍ ዶክተር የክልሉን ወቅታዊ ሰላም ሁኔታ በተመለከተ ከአሚኮ ጋር ቆይታ አድርገው ነበር። በቆይታቸው የክልሉ ሰላም ሁኔታ ከፍተኛ ለውጥ እያሳየ መጥቷል ብለዋል። መንግስት ቀበሌ ድረስ ወርዶ በወሰደው ጠንካራ የህግ ማስከበር ስራ የጽንፈኛ ኃይሎች ተዳክሟል፣ ሰላምንም ማምጣት ተችሏል ነው ያሉት። ግጭቱ በክልሉ ላይ የተመሰረተ ልማት ውድመት አስከትሏል። ተማሪዎችን ከትምህርት ገበታ ውጭ በማድረግ የትውልድ ክፍተት ፈጥሯል። የኢንቨስትመንት ዘርፉን እድገት ከፍ እንዳይል አድርጓል። በህዝብ ላይ ስነ ልቦናዊ ጫና ፈጥሯል። ወጣቶችን ለሞት ዳርጓል። በማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና አሳድሯል ብሏል። ኃላፊው ጽንፈኛው ያሉት ቡድን ህዝባዊ ተቀባይነትና ድጋፍ በማጣቱ መዳከሙን አንስተዋል። ከ33,000 በላይ ታጣቂዎች የሰላም አማራጭን ተቀብለዋል ብለዋል። ኤፕስታይን በአፍሪካ ገንዘብ ለማካበት ስልጣንና ሴቶችን ለመጠቀም ሞክሯል ተባለም። እንደ አውሮፓውያን አቆጣጠር በ2019 በማንሃተን እስር ቤት ውስጥ ከመሞቱ በፊት የወሲብ ወንጀለኛው ጄፍሪ ኤፕስታይን ከአፍሪካ ልሂቃን ሰፊ ግንኙነቶች መስርተዋል። ሚያሚ ሄራልድ ለንባባ በጎ ዘገባ መሰረት ኤፕስታይን በሀገሪቱ ውስጥ ገንዘብ፣ ስልጣንና ሴቶችን ለመጠቀም ሞክሯል። በሴኔጋል የቀድሞ ፕሬዝዳንት አብዱላይ ዋድን ልጅ በሙስና ወንጀል ሲመረመር ኤፕስታይን በፓልም ቢች መኖሪያው ሰፊ ህጋዊ የገንዘብ ድጋፍ በማድረግ የአሜሪካ ባለስልጣናት እንዲፈቱ ከፍተኛ የሆነ ድጋፍ አድርገዋል። ከአብዱላይ ዋዲ ልጅ ከእስር ከተለቀቀ በኋላ ኤፕስታይን በጣም ደስ ብሎኛል ሲል ጽፏል። እንደ አውሮፓውያን አቆጣጠር በ2010 ከሊቢያው ሙአመር ጋዳፊ ጋር ያለውን ግንኙነት ዘገባው ተከታትሏል። ከዚያም የጋዳፊ ኃይል እየደበዘዘ ሲሄድ ወደ ጸረ አገዛዙ አካላት ኤፕስታይን ፊቱን አዙሯል። እንደ አውሮፓውያን አቆጣጠር በ2018 በፓልም ቢች መኖሪያው ውስጥ በተደረገ ስብሰባ ላይ ኤፕስታይን በናይጄሪያ ላይ ተወላጅ የሆነ ነጋዴ በአሜሪካ ማዕቀብ የተጎዳውን የማዕድን ፍለጋ ስምምነት በመከተል እኔ ከተገቢው ክፍል ጋር ስብሰባ ካደረግ ዙሪያዋን መዋቅር እንደምትችል እርግጠኛ ነኝ ሲል ድጋፍ ሰጥተዋል። ቢያንስ በሁለት አጋጣሚዎች ኤፕስታይን ወደ እሱ ሊላኩ የሚችሉ ሴቶችን በተለይም ወጣትና ነጭ ሊሆኑ ይገባል ሲል የተናገረበት አጋጣሚ ነበር። ከ25 ዓመት በታች ብትሆን እመርጣለሁ ሲል በኒውዮርክ ለሚያውቃት ሞዴልና የአይቨሪ ኮስት ፕሬዝዳንት አላሳን አውታር ልጅ ስለሆነችው ኒና ኬተል መልእክት መላኩ ዘገባው አካቷል። የአዲሱ የቢሾፍቱ አየር ማረፊያ የቅድመ ግንባታ ስራዎች ከ750 ሚሊዮን ዶላር በላይ በሆነ ወጪ እየተከናወኑ ነው። አቶ አህመድ ሺዴ የኢትዮጵያ አየር መንገድ የተመሰረተበትን 80ኛ ዓመት ጉዞ በዓሉን በማስመልከት የደንበኞች ተሞክሮ ቀን መርሃ ግብር አከናውኗል። በመርሃ ግብሩ ላይ ገንዘብ ሚኒስትር አህመድ ሺዴ፣ የፕላንና ልማት ሚኒስትር ፍጹም አሰፋ፣ የብሔራዊ ባንክ ገዢ ኢዮብ ተካልኝ ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። አዲሱ የቢሾፍቱ አየር ማረፊያ ግንባታ በተመለከተ የገንዘብ ሚኒስትር አቶ አህመድ ሺዴ ለፕሮጀክቱ የሚያስፈልገው 12.5 ቢሊዮን ዶላር በምን መልኩ እንደሚሸፈን እስካሁን የተከናወኑ ስራዎችን ዝርዝር ይፋ አድርገዋል። እንደ ሚኒስትሩ ገለጻ ከጠቅላላው ወጪ ውስጥ 8.5 ቢሊዮን ዶላር የሚሆነው ከውጭ ብድር የሚገኝ ሲሆን ቀሪው 30 በመቶ ደግሞ በኢትዮጵያ አየር መንገድ የካፒታል ወጪ ኢኩዊቲ የሚሸፈን ይሆናል። በአሁኑ ወቅት የመሬት መደልደልና የአጥርና የውሃ መሰረተ ልማቶችን ጨምሮ የቅድመ ግንባታ ኤርሊ ወርክ ስራዎች ከ750 ሚሊዮን ዶላር በላይ በሆነ ወጪ እየተከናወኑ ይገኛሉ። በፕሮጀክቱ ምክንያት ከቀያቸው የተነሱ አርሶ አደሮች የመኖሪያ መንደር የተገንብቶላቸው የገቢ ማስገኛ ስራዎችን የተመቻቹላቸው መሆኑን ገልጸዋል።
የአሁኑ ቦሌ ዓለም አቀፍ ኤርፖርት የመስተንግዶ አቅሙ $20 ሚሊዮን ደርሶ ጣራ በመንካቱ አዲሱ ኤርፖርት የግድ አስፈላጊ መሆኑን ሚኒስትሩ አመልክተዋል። የመንግስት ፍላጎት ስላለው ወይ አየር መንገዱ ስላልፈለገ ሳይሆን የንግድ አስፈላጊነት ኮሜርሻል ኔሴሲቲ ያመጣው ፕሮጀክት ነው ብሏል አቶ አህመድ ሺዴ። ለፕሮጀክቱ ፋይናንስ ለማሰባሰብ በሚደረገው ጥረት ውስጥም አሜሪካን ጨምሮ ከቻይና፣ አውሮፓ፣ እስያና በመካከለኛው ምስራቅ ያሉ የፋይናንስ ተቋማት ከፍተኛ ፍላጎት ያሳዩ መሆኑን ተናግረዋል። ባይናንስ በኢትዮጵያ ብድር የሚደረጉ ክሪፕቶ ምንዛሬ ግብይቶችን ሊያቆም ነው። የክሪፕቶ ምንዛሬ ግብይት መረጃ የሆነው ባይናንስ ከግንቦት 7 ቀን 2018 ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ፒቱፒ ትሬዲንግ እንደሚያቆም አስታወቀም። ባይናንስ አፍሪካ በኤክስ ማህበራዊ ገጹ ባወጣው መረጃ ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያ ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። የተጠቃሚዎች ገንዘብ ግን ደህንነት የጠበቀ መሆኑና አካውንታቸውን መጠቀም እንደሚችሉ ተቋሙ አረጋግጧል። የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረግ ክሪፕቶ ግብይቶች ህገወጥ መሆናቸውና የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱ ይታወሳል። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ ማንኛውም መድረክ ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቆ ነበር። እገዳው ማንኛውንም በብር የሚሳል ክሪፕቶ ከረንሲ ልውውጥን የሚያካትት መሆኑ በመግለጫው ላይ ተጠቅሷል። ብሔራዊ ባንክ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው ዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ ቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑን መግለጹም ይታወሳል። ባይናንስ ዛሬ ባወጣው መግለጫ ሁኔታዎች ሲመቻቹ በኢትዮጵያ ብር ግብይቱን በድጋሚ ለመጀመር ተስፋ እንደሚያደርግ ገልጿል። ከመቀሌ ትግራይ መውጣት ፈጽሞ አላስብም። ሌተናል ጄኔራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትናንት ምሽት ሮይት ከተሰኘ የበየነ መረብ ሚዲያ ጋር ቃለመጠይቅ አድርገዋል። ቃለመጠይቁ እስካሁን ባለው የስልጣን ቆይታቸው ረጅም የተባለለት ነው። ፕሬዝዳንቱ በዚህ ቃለመጠይቅ ላይ የህወሓት የክልል ፕሬዝዳንት ለመሾም የጊዜ ሰሌዳ ለማውጣቱ በጠቆመዋል። 23 የድሮ ካቢኔ አባላት ይመጣሉ፣ በ24 ወስነው ይጨርሳሉ፣ በዛውም በ24 የክልሉ ምክር ቤት ፕሬዝዳንት ይመረጣል ብለዋል። እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉት ጀነራሉ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተናግረዋል። በትግራይ ያለው ሁኔታ አሳሳቢ ቢሆንም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡ ገልጸዋል። ሌተናል ጄኔራል ታደሰ አሁን እየተወሰዱ ያሉ እርምጃዎች ህዝባዊ መግባባትን ያልተፈጠረባቸውና አወዛጋቢ መሆናቸውን ጠቁመዋል። እንዲህ ያሉት ውሳኔዎች በጠባብ መድረክ መወሰን እንደሌለባቸውና መላውን ህዝብ የሚነኩ ጉዳዮች በመሆናቸው አስቀድሞ መግባባት ሊደረስባቸው ይገባ ነበር ብለዋል። ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኖር የሚለው ጉዳይ ለውይይት ክፍት መሆን እንደነበረበትና አሁን ያለው ሁኔታ በጣም መጥፎ መሆኑን ገልጿል። የሆነው ሆኖ ፕሬዝዳንቱ ከመቀሌ እንደሚወጡ አሳውቀዋል። በግሌ ከመቀሌ ትግራይ መውጣት ፈጽሞ አላስብም። የባለፈው ፕሬዝዳንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም ነው ያሉት።